ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። ከተማ ግብርና ስራ 24/7 አዲስ ነው የስራ ልምዳችን። ምርትና ምርታማነት ስራ ላይ መሳተፍ ይሄ የመኖር ያለመኖር የህልውና ጉዳይ ነው። ሰው በሰፊው የሚሆን በጠባብ ቦታ ላይ ቢያመርት ትንሽ መሬት ኑሮት ያችኑ መሬት ቢጠቀማት መስራት አለበት፣ መቆፈር በደንብ አለበት። ገቢውን እንትተሹ እዚህ አረንጓዴ ቦታ ራስ መዋል የሚያረካ ደስ የሚል ስራ ላይ ነው እየሰራን ያለን። በቀን ከ3 እስከ 3.2 ሚሊዮን እንቁላል እያመረትን ያለነው። መቼ ነው አሁን ለገበያ የሚወጣው? ይሄ ለገበያ አሁን ለፋሲካ ይወጣል ብለን እንገምታለን። አቅርቦትን ራሱ ፍሬሽ የሆኑ ምርቶችን ማግኘት ራሳችንን ከሸማችነት አወጥተን እኛ ደግሞ አስረካቢ መሆን ደግሞ አንዱ እድል ነው። አርሶ አደሮች ምርቶቻቸውን የእንቁላል ምርቶቻቸውን፣ የወተት ምርቶቻቸውን፣ የአትክልትና ፍራፍሬ ምርቶቻቸውን አምጥተው የሚሸጡበት ቦታዎች እያመቻቸን ያለነው። በሀገራችን የከተማ ግብርና ስራ አጭር ጊዜ እድሜ ቢኖረውም በተለይም አዲስ አበባ ከተማን ከሸማችነት ወደ አምራችነት እያሸጋገረ የሚገኝ ዘርፍ ነው። ሰላም ጤና ይስጥልን ክቡራንና ክቡራት ውድ የአዲስ ሚዲያ ኔትወርክ ፕሮግራም ተከታታዮች እንደምን ሰንብታችኋል? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በትብብር በመሆን በተለያዩ ርዕሰ ጉዳዮች ላይ ትኩረቱን አድርጎ የሚዘጋጅ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን ዛሬ ቅኝት ልናደርግበት የወደድነው ሀሳብ በተቀናጀ የከተማ ግብርና ስራ ላይ በመሰማራት ሞዴል ለመሆን የቻለ አርሶ አደርን የስራ ተሞክሮ እንቃኛለን። አብራችሁን 24/7 አዲስ ነው የስራ ልምዳችንን እያስቀጠልን ነው የምንገኘው። ይሄ አሁን የቆስጣ ማሳችን ነው። ሽንኩርት ማሳችን አለ፣ እዚህ ጋር ሎሚ አለ፣ ሙዝ አለ፣ ሸንኮራ አለ። እዚህ ጋር እንደምታየው ያው እዚህ ጋር በምንችለው ወደ 28 አይነት የሚበሉ እጽዋቶች አሉ። የማይበሉ ደግሞ የአካባቢውን ነባራዊ አየር ወይም ደግሞ ኤንቫይሮንመንቱን ለመቀየር ከግራር ጀምሮ ከዋንዛ ጀምሮ ወደ 80 ምናምን የሚሆኑ እጽዋቶች አሉ። አንደኛ ህፃናቶች አሉ፣ ከብቶች አሉ። እዚህ አካባቢው ላይ ንጹህ አየር መሆን መቻል አለበት። ስለዚህ በዛ ልክ ነው እየሰራን ያለ ነው። አጠቃላይ የከብት የላይ ወተት ላሞች አሉ፣ በጎች አሉ። ሁሉንም የአቀናይቶ ያዘ። በዛው ልክ ደግሞ እርስ በርሱ ተመጋጋቢ የከብቶቹ ፍግ ወይም ደግሞ ተረፈ ምርታቸው ለእርሻው እንትን ነው ማዳበሪያ ነው። ኦርጋኒክ ማዳበሪያ ወይም ዘመናዊ ማዳበሪያ የምንለው የዚህ ተረፈ ምርት ደግሞ ዋናው ለማህበረሰባችን የምግብ ፍጆታ እናውላለን። ስለዚህ የምርትና ምርታማነት ስራ ላይ መሳተፍ ከራስ ያለፈ አቅምን የሚፈጥር በተጨማሪ ደግሞ የከተሜ ነዋሪ በቀላል ዋጋ ምርትን በነገራችን ላይ ዋጋ ብቻ እኮ አይደለም አቅርቦትን ራሱ ፍሬሽ የሆኑ ምርቶችን ማግኘት ራሱ እኮ ትልቅ እድል ነው ብዬ አስባለሁ። ትክክል ነው። እውነቱን ለማውራት እንዳልሽው አንደኛ ማንንም ሰው መጥቶ ማረጋገጥ ይችላል። ኦርጋኒክ የሆነ ጤናማ የሆነ ምርት ማግኘት አንዱ እድል ነው። ሁለት ራሳችንን ከሸማችነት አወጥተን እኛ ደግሞ አስረካቢ መሆን ደግሞ አንዱ እድል ነው። ሁለት ለሀገራችን ይሄ አተረፈ አላተረፈ ተብሎ የሚተው ስራ አይደለም። ይሄ የመኖር ያለመኖር የህልውና ጉዳይ ነው። የምግብ ፍጆታ ከሌለሽ መኖር አይችልም። ስለዚህ ምንም ይሁን ምን መቀጠል የለበት ስራ ነው። ለሀገሪቷ ሞተር ነው። ስለዚህ ለዚች ሀገር ለማንኛውም ሀገር የግብርና ስራ ግዴታ ሳንወድ የምንገባበት ስራ ነው። ስለዚህ ስትሰሪው ደግሞ ወደሽው አፍቅረሽው እንደ አንድ ልጅ ነው ይሄንን እጽዋት የምናየው፣ ይሄን ተክል የምናየው እንደ አንድ ህፃን ነው። በዛው ልክ እዚህ ወደ 21 የሚሆን የስራ እድል የተፈጠረላቸው ዜጎች አሉ። ስለዚህ ለነሱ የስራ እድል መፍጠር በራሱ ደስ ይላል። ጊዜያዊ ሰራተኛ ደግሞ 25ም 30ም 10ም ደግሞ በተለያየ ጊዜ ከዚህ ከቋሚ ሰራተኛው በላይ ሲሆን እንቀጥራለን። ከተማ ግብርና አሁን እዚህ ከተማ ውስጥ ለሚፈጠረው የስራ እድል ትልቅ አማራጭ እየሆነ ያለው። ስለዚህ ከቤተሰብ ፍጆታ በዘለለም ለስራ እድል አማራጭም ጭምር የከተማ ግብርናን እንዳንድ ፖቴንሻል እያደረግነው ነው እንደ ከተማ አስተዳደር። ስለዚህ እነዚህ ደግሞ ወደ ስራ ሲገቡ የስራ እድሉ የሚያስፈልገውን አስፈላጊው ድጋፍ፣ የፋይናንስ ድጋፍ፣ የመስሪያ ቦታ ድጋፍ፣ ተቋማቶች ላይ ያላቸው ክፍት ቦታዎችን የማመቻቸት እነዚህ ነገሮች በተቀናጀ መንገድ ከሰራን ጥሩ ውጤት እናመጣለን።
ያቀነውም ያሰብነውም ዓላማ ከማሳካት አንፃር ኢኒሺዬቲቭም ውጤታማ ከማድረግ አንፃር እየሄድንበት ያለው ርቀት ትክክለኛ መስመር ላይ መሆኑና ይሄንን አጠናክሮ መሄድ ያስፈልጋል። የከተማችን ነዋሪውም እንደዚሁም ደግሞ በከተማችን ዙሪያ ያሉ አርሶ አደሮቹንም አስፈላጊው ድጋፍ በመስጠት ከተማው የራሱን ፍጆታ አብዛኛው ፐርሰንት የራሱን ፍጆታው እንዲያረጋግጥ በማድረግ ረገጥ ውስጥ ትልቅ ሚና ይኖረዋል። ስራ እንዴት ነው? ስራ እግዚአብሔር ይመስገን በጣም አሪፍ ነው። አትክልት ቦታ ላይ ነው የምሰራው። አሁን ያገኘሽን እዚህ ቆስጣ ደርሶ ለቀማ ላይ ነው ያገኘሽን። መች መጣ ወደዚህ ድርጅት? 2016 ነው ወደዚህ ድርጅት የመጣው። ከ2 ዓመት በፊት። ምን ይመስላል? ከገቢም አንፃር ከጥቅምም አንፃር በዚህ ስራ ላይ መሰማራት ምን አይነት እርካታ አለ? እንዴ በጣም አሪፍ ነው። ገቢውንና እንትኑን ትተሹ በጣም ሌላውን ተይውና እዚህ አረንጓዴ ቦታ ራስ መዋል በጣም ትልቅ ደስ የሚል የሚያረካ ደስ የሚል ስራ ላይ ነው እየሰራን ያለን። በጣም ጥሩ ነው። ቤተሰብ እያስተዳደርሁ ነው። ራሴ እየተዳደርሁ እየኖርሁ ነው። እዚህ ግቢ ውስጥ ነው የምትኖሪያቸው? አዎ። እኛ እየተደሰትን ነው የምንኖርበት እና በጣም እንወደዋለን። ሰው መጥቶ አሁን ደግሞ እያየ በዙ በማየት ላይ ነው ያለውና በጣም ጥሩ ነው። ሰዎችም ይወዱልናል። እንግዲህ ስራ አስፈታውሽ እኔም ቆስጣ መቀንጠስ ላግዝ የተወሰነ ነገር ሳይው እናንተ ስትሰሩት እንግዲህ ቀላል ይመስላል። ልክ ቶሎ እንደሚመስለው ሁሉ መሬት ላይም ቶሎ ይደርሳል መሰለኝ። በጣም ይደርሳል። 15 ብር ነው እዚህ የሚሸጠው። የምርሽ ነው? እውነት? አዎ። በጣም አመሰግናለሁ። እሺ፣ መልካም ስራ። አንድ አርሶ አደር ሞዴል ነው የሚባለው በአንድ ስራ ብቻ ሳይሆን በርካታ የተቀናጀው ስራዎችን እና እንደዚሁም ባላቸው አነስተኛ ቦታዎች የተለያዩ ስራዎችን በመስራት ወደ ሞዴልነት የመቀየር ስራዎች እየተሰሩ ነው ያሉት። ከዚህ በፊት ሰፋፊ ቦታ ላይ የሰብል እርሻ ላይ የነበሩትን አሁን ተጨማሪ በእርባታ ዘርፉም የዶሮ እርባታ እንደዚሁም ከወተት ጋር ተይዞ በወተት እርባታ ላይ እንዲሰማሩ በማድረግ እንደዚሁም ባላቸው ቦታ ላይ ደግሞ የንብ እርባታዎች ስራዎች እንዲሰሩ በማድረግ እና በእንደዚህ መሰል የተቀናጀ ግብርና ስራዎች እንዲሰሩ በማድረግ ወደ ሞዴልነት የመቀየር ስራዎች እየሰራን ያለንበት። ስለዚህ አሁን በተለይ በዋናነት በአምስቱ ማስፋፊያ ክፍለ ከተማ ላይ ያሉ አርሶ አደሮቻችን በአመት አንድ ጊዜ ከማምረት ወይም በተለምዶ በመኸር ስራ ላይ የነበሩትን አሁን ወደ 2 እና 3 ጊዜ ጭምር የሚያመርቱበት እድል እየተፈጠረ ነው። ቅድም እንዳልኩት ደግሞ ኢንተግሬትድ በሆነ ፋርሚንግ ሲስተም ውስጥ ደግሞ እንዲገቡ ማድረግ ነው። እንግዲህ ወደዚህ ሲገቡ የኛ ስራ አንዱ ትልቁ ስራ እያደረግን ያለው እንደ ከተማ አሁን ባላቸው ቀሪ ቦታዎች ላይ የማልማት እድሉ እንዲሰጣቸው በከተማ አስተዳደሩ ደረጃ ተፈቅዶላቸው እንዲሰሩ በማድረግ ነው። ሁለተኛ ደግሞ በማስፋፊያ ክፍለ ከተማ አብዛኛው የተለያዩ ተቋማቶች ለሌሎች ልማቶች ብለው ተሰጥቷቸው ነገር ግን እያለሙት ያልነበሩትን ቦታዎች ለነዚህ አርሶ አደሮች እንዲመቻችላቸው በማድረግ በመኸሩም እንደዚሁም በበልግም ስራዎች እንዲሰሩ እያደረግን ያለ ነው። በአጠቃላይ በእነዚህ 5ቱ ክፍለ ከተማዎች ንፋስ ስልክ፣ ቦሌ፣ አቃቂ፣ ኮልፌ፣ ለሚኩራ እና የካ ክፍለ ከተሞች ላይ አርሶ አደሮችን በተጨባጭ ወደ ውጤት እየቀየርንና የሚታይ ስራዎች እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ፍሪዝ ሰላጣ ወይም አረንጓዴው የውጭ ሰላጣ ይባላሉ። ይሄ የምታየው ዘር ነው። እነዚህ የአበባ የሚመስሉሽ እነዚህ ፍሬዎች ናቸው። ፍሬ ያለው ያው ነጭ ፍሬ ነው። ግማሹ ጥቁር ሊሆን ይችላል፣ ግማሹ ነጭ ሊሆን ይችላል። ከለሩ ግን ዘር ነው። ይሄ ዘር ማለት እኛ አሁን ከውጭ እንግዛ ብንል አንደኛ ዶላር በጣም ውድ ነው። እዚህ አምጥተን ውጤታማ አያደርገንም። ሁለተኛ ብዙ ጊዜ ከዚያ ስናመጣ እዚህ ጋር የማይሆነው የማይበቅሉ ነገሮች አሉ። ስለዚህ አንድ ጊዜ ከውጭ አመጣን ከዚህ መሬት ጋር የሚስማማውን እናዘረዝረዋለን። መሸጡን እንተውና እናበቅላለን፣ እናዘረዝራለን። እንደዚህ የአመቱን ዘር አንድ ጊዜ እንሰበስባለን። ስንሰበስብ በአዝመራ ወይም በመኸር ወቅት ነው የምንሰበስበው። አሁን ግንቦት ላይ ሚያዝያ ላይ ይሄን ልሰብስብ ብትይ የትኛውን ቦታ ምግብ ስለማያገኙ ወፎች አይሰጡሽ፣ አያስበሉሽም። አሁን ጤፍ ደርሰዋል፣ ስንዴ ደርሰዋል። እነሱ በራሳቸው ምግብ በየቦታው ስለሚያገኙ ይህንን አይነኩትም። ስለዚህ እኛ ደግሞ በዚህ ሰዓት እናመርተዋለን። አሁን ነሐሴ ውስጥ የተተከለ ነው። ይሄ ለምሳሌ አሁን ስንዴና ጤፉ ታይዶ ሳያልቅ ወፎች ወደዚህ ሳይመለሱ ዘራችንን የአመቱን ዘር እንይዛለን። ማንኛውም ሰው በተለይ አርሶ አደር የሆነ ሰው በደንብ ማሳ ያለው ሰው ይሄንን ዘር ራሱን መቻል አለበት። አሁን እኛ ለራሳችን ዘንድሮ እንሸፍናለን፣ ቀጣይ ደግሞ ለሰው መትረፍ እንችላለን። ወደ ጓደኛዬ ልወስድሽ ነው። ጓደኛዬ ብርሃኑ ንጉሴ ይባላል። ስለዚህ ስለ ከብቶቹ ደግሞ እና ስለ ባዮጋዙ ዘርዘር ባለመልኩ ያስረዳሻል።
ከወይፈን ወደ ኮርማ ከኮርማ ወደ ትልቅ ለድልብም ደለቡት የሚቀለቡት እየደረሱ ናቸው ማለት ነው። እነዚህ ምን ያህል ጊዜ ነው? አሁን ይሄኛው በጣም ትልቅ ይመስላል ሲታይ። በጣም ትልቅ ይመስላል፣ በጣም የቆየ ይመስላል። ግን በእድሜ ትንሽ ነው። ቢያንስ 3 ዓመት ቢሆን ነው ማለት ከተወለደ በትንሹ ያው ላይም ከሞላ ነው 3 ዓመት አካባቢ ከሆነ ነው። የመደለቢያ ጊዜያቸው የሚባለው ምን ያህል ጊዜ ሲሆናቸው ነው? ወይም በምንድን ነው የሚታወቀው? አሁን በመቆየት ሳይሆን ስጋ በሚይዙት ነው። በስጋቸው መጠን ነው። በስጋቸው መጠን ነው። እና ስጋ ከያዙ ያው ወደ እንትን ሄዳሉ ማለት ነው፣ ወደ ስጋ። ስለዚህ እዚህ ውስጥ የምናያቸው ሁላቸውም እዚሁ ቤት ተወልደው እዚሁ የደለቡ እዚሁ ያደጉ ናቸው። አዎ እዚሁ የተወለዱ ናቸው። ሁሉም ያው በሚታዩት ደረጃ እነዚህ ሁሉ ፈረንጆች ናቸው። ያው መቼ ነው አሁን ለገበያ የሚወጣው? ይሄ ለገበያ አሁን ለፋሲካ ይወጣል ብለን እንገምታለን። እስከዛ በደንብ እንቀልባለን። ያው በደንብም ካላዛ ሊያልፍም ይችላል ማለት ነው። የዚህ የከተማ ግብርና እሴት ብለን ያስቀመጥነው ምንድነው? ከተማ ሁልጊዜም ሸማች መሆን የለበትም፣ አምራች መሆን አለበት። ስለዚህ ይህንን አምራች ማህበረሰብ በማበራከት ከተማው ላይ ያለው የምግብ ፍጆታ እንዲረጋገጥ በማድረግ ረገድ ትልቅ ድርሻ እየተወጡ ካሉት ውስጥ አብዛኛው በሚባል ደረጃ አርሶ አደሮች ናቸው። አሁን በእነዚህ አሁን በተጠቀስኳቸው ክፍለ ከተሞች ላይ ያሉን አርሶ አደሮቻችን እዚህ ከተማ ላይ ለሚቀርቡ የከተማ ግብርና ውጤቶች ትልቅ ድርሻ እያደረጉ ነው ያሉት ማለት ነው። በተለይ እንደሚታወቀው የእንቁላል ምርት እዚህ ከተማ ላይ ከጊዜ ወደ ጊዜ እድገቱ እያሳየ በምርት ደረጃ አሁን ወደ በቀን ከ3 እስከ 3.2 ሚሊዮን እንቁላል እያመረትን ያለ ነው እዚህ ከተማ ውስጥ ማለት ነው። ወተት በተመሳሳይ መንገድ በአመት እስከ 90 ሚሊዮን ሊትር ፐር ይር ወይም በአመት እያመረትን ያለ ነው። ስለዚህ እነዚህን እንደማምረን ስንወስድ አጠቃላይ ከተማው ላይ ለሚቀርበው የከተማ ግብርና ውጤቶች እነዚህ አርሶ አደር በጣም ትልቅ አስተዋጽኦ እያደረጉ ያሉ የሚታይ የሚጨበጥ ስራ እየሰሩ ያሉ ነው። እሱ ብቻም ሳይሆን በገበያ በማረጋጋት ሂደት ትላልቅ ስራዎች እየሰሩ ነው ያለው። ይሄ ባዮጋዝ ያው ከዚህ ከላሞች ውጤት የሚገኝ ነው። የኛ አሁን በብዙ እንትን እንሰራለን። ከእርባታ ወደ ልማት፣ ከልማት ወደ እርባታ እያራይ ነው የምንሰራው። ይሄ ባዮጋዝ ከሽንታቸው ከበታቸው የሚወጣ ነው። ያም ደግሞ መልሶ ጥቅም ላይ ይውላል። ከዚህ ላይ አሁን ወደ ማብራት እንጠቀሙም። ይሄ ራሱ ከማብራት በ20 ደቂቃ አሁን ማብራት 40 ደቂቃ የምንጠቀም ከሆነ ይሄ በ20 ደቂቃ ውሃ የሙሉ ያሞቅላቸዋል። እና በጣም ኃይል አለው። በዚህ ነው የምንጠቀመው ማለት ነው። የሚገርም ነው። እና ይሄ ነው። ስለዚህ ሁሉም ነገር እርስ በርሱ የተቻቻለ የተደጋገፈ ነው እዚህ ቤት ያው እንደምታዩት እናንተ ማይታችኋል። ሁሉም ነገር የተመጋገበ የተቻቻለ ነው። በዚህ መልክ ነው እኛ ስራ። ሁሉም ሰው ያው በዚህ መልክ ለወደፊት ቢሰራ እላለሁ። እሺ ብሬ፣ በጣም ነው የምናመሰግነው አሪፍ መረጃ ነው የሰጠህን። ለሰጠህን ጊዜና ለሰጠህን መረጃም ደግሞ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። በርታ፣ እግዚአብሔር ይስጥልኝ። መልካም የስራ ጊዜ። የዛሬ ፕሮግራማችን በቦሌ ክፍለ ከተማ በአንድ ትልቅ የተቀናጀ የከተማ ግብርና ስራን እየሰራ በሚገኝ ድርጅት ውስጥ ተገኘን። ከተማችን አገራችን በከተማ ግብርና ስራው ልታሳካው የምታስባቸውን ውጤቶች በማገዝ ረገድ እንደዚህ አይነት ማህበራት እንዲሁም ደግሞ ተቋማት እንደዚህ አይነት ግለሰቦች የሚያበረክቱት አስተዋጽኦ የጎላ በመሆኑ በዘርፉ እየተከናወኑ ያሉ የድጋፍና ክትትል ስራዎች ተጠናክረው ቢቀጥሉ ማህበረሰቡም ደግሞ ባለው ጠባብ የሚሆን ሰፊ ቦታ ላይ በምርትና ምርታማነት ስራ ላይ ቢሳተፍ ልክ እንደዚህ አይነት ውጤቶችን ማምጣት ይችላል። በመሆኑም ማህበረሰቡ በዚህ ላይ የድርሻውን ቢወጣ እያልን የዛሬ ዝግጅታችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን በሌላ አካባቢ እንገኛለን። ፕሮግራማችንን እየተከታተላችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸር ሰንብቱ።